ሰላም ውዶቼ እንዴት ሰነበታችሁ? ክብራና ክብራት ዛሬም እንደተለመደው የፍጎጆ ተከታታይ ድራማ ክፍል 50 ይዤላችሁ መጥቻለሁ። እንኳን ወደ ብሎት ቢትስ በደህና መጣችሁ እያልኩ ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ለማስታወስ እወዳለሁ። በተጨማሪም ይህን ቪዲዮ ላይክ ካደረጋችሁ በኋላ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። እስከ ድራማው ፍጻሜ ድረስ አብራችሁኝ ቆዩ። አሁን በቀጥታ ወደ ድራማው እናልፋለን። ሶመር ሴቶቹን ከነሰርዳርና ሀካን ጋር ይዞ በጀልባው ፈታ እያሉ ነው። ቱርካንም በጣም ቆንጆ የሚባል ጊዜ ያሳለፈች ነው። በድንገት ኢፍራን ወደ ባህሩ ሊዝናና ሲመጣ አዩት። እነ ሀካን እንዳያቸው ቢደበቁም ቱርካን ግን አይታ ጠራቸው። ኢፍራን አይላን እንዳያት ወደ ጀልባው ገባ። እነ ሜሱት ጋርደን ውስጥ ምግብ እየበሉ ነው። ነስሪክ ሳዲቅን ለፋቲ የሚፈልገውን ነገር ብንሰጠው ይሻላል ብዬ እያሰብኩ ነው። ዛሬ ወደ ትምህርት ቤት መጥቶ ልጆቻችንን ሲያናግር በጣም ፈርቼ ነበር አለችው። እሱም እንዲያው ሊያስፈራራን ብቻ ነው፣ የሆነ ሰው እየመከረው ነው፣ ከሆነ ሰው ጋር ሳይዋዋል አይቀርም፣ ጠበቃው ሁሉን ነገር ያውቃል አለ። ነዛትም ከቤቱ ይልቅ ልጆቿና ቤተሰቧ የበለጠ አስፈላጊ እንደሆኑ ነገረችው። ሳዲቅም እዚሁ የተወለድኩበት ቤት እሞታለሁ፣ ለፋቲ የገንዘብ ፍቅር ስል ቤቴን መስዋዕት አላረግም አለ። እነ ቱርካን ጀልባው ላይ የተለያዩ ጨዋታዎችን እየተጫወቱ ነው። ኦዙር ለሩቻን ጨረታው ላይ ላስመዘገበችው ስኬት ብሎ የአንገት ሐብል ስጦታ ሰጣት። ይገባሻል ብሎ እጇን ሳማት። ሩቻን የኦዙር ድርጊት በጣም እያስገረማት ነው። ከዛ እሷን በተራዋ የሆነ ነገር እየጠጣን ስኬታችንን እናጣጥም ብላ አስገረመችው። ሩቻን አይላን ስትጣራ ዛህራ መጣችና አቤት ወይዘሮ ሩቻን፣ አይላን ሶመርን ለማገዝ ወደ ጀልባው ሄዳለች። ሶመርና ቱርካን የሆነ ነገር እያከበሩ ነው አለቻት። ሩቻንም ምን ማለት ነው ይሄ? ለምንድን ነው ያልተነገረኝ? ብላ ቱርካን ሰራተኞቼን ማዘዝ ጀመረች ብላ ተቆጣች። ኦዙርም እባክሽ ልጆቹን ታያቸው፣ ቱርካን ምራታችን እንጂ እንግዳ አይደለችም አላት። ሩቻንም እቺን ልጅ ደጋግማ አትከላከልላት አለችው። ኦዙርም እሺ በቃ ወደ ክፍሌ ልግባ ብሎ ጥሏት ሄደ። ሚኔ ከተኛችበት ኒሃት አገጯን ይዞ አነሳት። ዋሽተሽኛል ሲላት የምን ውሸት? ስለምንድን ነው የምታወራው ብላ ጠየቀችው። ጨረታውን እንድሸነፍ ተጫወትሽብኝ፣ አውቀሽ የተሳሳተ የገንዘብ መጠን ነገርሽኝ አላት። እሷም የሰማችውን እንደነገረችው ምላ በመናገር እባክህ እያሳመምከኝ ነው ልቀቀኝ አለችው። እሱም ለቀቃትና ስላደረግሽው ነገር እያንዳንዷ ነገር ዋጋሽን ታገኛለሽ ብሎ ዝቶባት ሄደ። ማታ ላይ ቱርካን ለሶመር ልጆቹ በጣም ደስ ብሏቸው እንደነበርና እሷም እጅግ በጣም ደስ እንዳላት ነገረችው። ተወርዋሪ ኮከብ ሲያዩ አይናቸውን ጨፍነው ተመኙ። ከዛም ስለ ፍቅራቸው እያወሩ ከሰማዩ ስር በከዋክብት ብርሃን ታጅበው ጨረቃን ሳያፍሩ ለመጀመሪያ ጊዜ ፍቅር ሰሩ። አወቀችው። ሲነጋም ኢፍራን ቱርካን በጠየቀችው መሰረት ሳይክል አመጣላትና ሶመር ዛሬ ሳይክል መንዳት አስተምርሃለሁ፣ እንደውም አዲሱ ቤታችንን ፍለጋ በሳይክል ነው የምንሄደው አለችው። ሳዲቅ ወደ ስራ ከመግባቱ በፊት ከሂክመት ጋር ሻይ ለመጠጣት ተቀምጦ ሳለ በድንገት ጠበቃው ደወለለትና የፋቲ ጠበቃ የነሩቻን ኮርማኖቭ ጠበቃ እንደሆነ ነገረው። በዚህም ሳዲቅ ፋቲን እየመከረች እንዲያጠቃቸው የምታደርገው ሩቻን እንደሆነች አመነ። ኒሃት ሩቻን ቤት በድንገት መጥቷል። ዛህራ ልታስቆመው ብትሞክርም ኒሃት ግን አልሰማም። ወደ ሩቻን ሄደ። በጋዜጦች ላይ ታዋቂ ስለሆነችው ምራትሽ ሚስጥር ያወጣችው ሚኔ ናት ብሎ ነገራት። ፍሪትን እዛ የወሰደችውና ለቱርካን ወጥመድ ጣለችው። በጣም ብዙ ፎቶዎችን እንዲያነሳና ጋዜጣ ላይ እንዲጻፍም ጋዜጠኛውን የጠራችው ሚኔ ራሷ ናት ብሎ ሁሉን ነገር ነገራት። ሶመር እየተወላገደም ቢሆን ሳይክል መንዳት እየተለማመደ ነው። በቃ ልቀቂኝ፣ አሁን ገብቶኛል፣ ቀላል ነው እኮ አላትና ስትለቀው ቀጥ ብሎ ሄዶ ከቆመ ጋሪ ጋር ተጋጭቶ ወደቀ። የኋላ ኋላ ግን በደንብ ለመደና ጭራሽ እሷን ከፊት አፈናጦ በመንደር ውስጥ እየነዳ ሄደ።
ሩቻን ሚኔ ጋር ለመሄድ ከግቢዋ ስትወጣ ሳዲቅ እየጠበቃት ነበር። ምን ነው አቶ ሳዲቅ ስትለው ወንድሜ ፋቲ ውርስ ለመከፋፈል አመልክቷል። አንቺ ይህንን ከኔ ይበልጥ እያወቅሽ ለምን እንደምነግርሽ እኔ እንጃ። ምክንያቱም የግል ጠበቃሽን እዚህ ጉዳይ ላይ እንዲሳተፍ አድርገሻል አላት። ሩቻንም አላወቅም ነበር እንዴ? እኔ እኮ ተስማምታችሁ መስሎኝ ነበር። ፋቲ ታስታውስ እንደሆነ ሁላችንም እዚህ የነበረን ምሽት ነበር የነገረኝ አለችው። ሳዲቅም እንደዛ እንዲሆን እንደማንፈልግ ነግረንሽ ነበር አላት። ሩቻን ግን አረ ምንም አላወቅኩም፣ እንደውም የተስማማችሁ ነበር የመሰለኝ አለችው። ሳዲቅም ወይዘሮ ሩቻን ከቤተሰቤ ምንድን ነው የምትፈልጊው ብሎ ጠየቃት። እሷም እኔ ከአንተ ቤተሰብ ጋር ምንም ችግር የለብኝም፣ ይሄ ቢዝነስ ነው አለችው። ሳዲቅም ቢዝነስ ነው የምትዩ ነገር የኔ ቤተሰብ ነው፣ በዛ ላይ ልጄ ምራትሽ ናት፣ ተጋብተናል እኮ። እንደዚህ አይነት ነገር ውስጥ ከመግባትሽ በፊት እኛን መጠየቅ አልነበረብሽም አላት። ሩቻንም የዘረዘርካቸው ዝምድናዎች ሁሉ ከእንግዲህ የሉንም። ወይዘሮ ነስሪን ከልጅ ጋር ስትመሳጠር እኔን አላማከረችኝም፣ እኔም ኢንቨስት ሳረግ አንተን አላማክረህም አለችው። ሳዲቅ እሺ እንግዲህ አስታውሺ፣ ማንም ሰው ሌላ ሰው ላይ ያደረገው ነገር እሱ ላይ ሳይደርስበት አይሞትም። ምመክርሽ ነገር ይሄንን ሽያጭ በቶሎ አቁሚ። የኔ ቤተሰብና ልጆቻችን ሰላም እንዲያጡ አልፈልግም። የልጅሽን ደስታ እስከ ማጥፋት የሚያደርስ መጥፎ ልባለሽ ብዬ አላምንም አላት። ሩቻንም ወደ ሳዲቅ ተጠግታ ምንድን ነው እያልከኝ ያለኸው? ሁሉም ሰው ከጀርባዋ እያወራባት ያለችውን ልጅን ወደ ቤቴ እንድትገባ በመፍቀዴ ከማመስገን ይልቅ ስለ ህይወት ልታስተምረኝ ነው አለችው። ሳዲቅም ልጅ አንቺንም ሆነ ቤትሽን አትፈልግም፣ በጣም ጥሩ ባል አላት፣ አታስቢ፣ ከአንቺ ጋር አይኖሩም አላት። ሩቻንም አልገባኝም ስትለው በቅርቡ ይገባሻል ብሏት ሄደ። ሩቻን ፋቲ ጋር ደውላ ነዛትን በፈለግከው መንገድ አስፈራርተህም ቢሆን ቤቱ እንዲሸጥ አሳምናት፣ ዛሬውኑ ይሄ ጉዳይ ማለቅ አለበት አለችው። እነ ሶመር የተለያዩ ቤቶችን ካዩ በኋላ ቀልባቸው የወደደውን ቤት አግኝተው ለነ ሳዲቅ እና ብስራቸው በቃ ብለው አሰቡ። ሜሱት ነስሪንን ፍለጋ ትምህርት ቤት መጥቷል። ከዛም እጆቿን ይዞ ኔ ላሳይሽ ብሎ እየጎተተ ወሰዳት። ሚኔ መኝታ ቤት ውስጥ ልብስ እያስተካከለች ቁም ሳጥኗን ስትዘጋ ሩቻን አጠገቧ መሆኗን ስታያት ደነገጠች። ሩቻን የቱርካን ጉዳይ ላይ እጅሽ እንዳለበት ስጠይቅሽ በፍጹም ብለሽኝ ነበር። አንቺ ሁሉን ነገር እንዳቀናበርሽ ደርሼበታለሁ። አስጠንቅቄሽ ነበር። ማንም ይሁን ማን የቤተሰቤን ስም ካቆሸሸ በከፍተኛ ሁኔታ ዋጋ እንደሚከፍል ነግሬሽ ነበር አለቻት። ሚኔ ሩቻን እባክሽ ከልቤ ስር ልጅሽን ነው ያዝኩት ብላ ተማጸነቻት። ሩቻንም ከልብሽ ስር በያሹ ልጅ በጣም መተማመንሽ አቅብጦሻል። ራስሽን እንደ ሰው መቁጠር ጀምረሻል። የፈለግሽውን ማድረግ የምትችይ መስሎሻል። ደደብ ብላ ገፍትራ አልጋ ላይ ጣለቻት። ይሄንን ጉልበት የሰጠውሽ እኔ ነኝ፣ እንደሰጠውሽ ልነጥቅሽ እችላለሁ ብላ ጸጉሯን ስትይዛት ሚኔ ልቀቂኝ ብላ መንጭቃት የአበባ ማስቀመጫ አንስታ እንዳትጠጊኝ አቁሚ ብዬሻለሁ፣ እኔንም ሆነ ልጄን መንካት አትችይም፣ ፊትሽ ያለችው ቱርካን አይደለችም፣ ልትጎጂኝ አትችይም፣ ገባሽ እያለች እየዛተች ሩቻን ቀስ እያለች ስትጠጋት ሚኔ ቀስ በቀስ ወደኋላ እያፈገፈገች ደረጃ ጋር መድረሱን አላወቀችም ነበር። ሩቻን አልነካሽም በሚል መልኩ እጆቿን ወደ ላይ ከፍ ስታረግ ሚኔ አለቀ ብላ የአበባ ማስቀመጫውን ጣለችውና ሩቻን በጣም አጣብቂኝ ውስጥ የገባውበት ጊዜ ነበር። ስምሽን ለማቆሸሽ ፈልጌ አልነበረም። በሶመር አይን ቱርካንን ማሳነስ ብቻ ነበር የፈለግኩት። እንደዚህ አይነት ጉዳት አደርሳለሁ ብዬ አላሰብኩም ነበር ብላ ማለች። እባክሽ ሩቻን እባክሽ መኘኝ እያለች ለመነቻት። ሩቻን ግን የቃላት ድርደራ ውሸት ልማድሽ ነው። እኔ እንዴት አምንሻለሁ? በአንቺ ምክንያት ልጄ ሰው ሊገድል ነበር። ከኒሃት ጋር ተባብረሽ ልትጥኝ ነበር። እቺም ጭንቅላት ሆና እኔን ልትጥኝ ነበር ብላ ነካ ስታደርጋት ሚኔ ደረጃው ጫፍ ላይ ነበረችና ወደ ኋላ ተፈንግላ በደረጃው ቁልቁል ወደቀች። ሩቻን ሳታስበውም ቢሆን ሚኔም በመጣሏ ደነገጠች። ሚኔም ከወደቀችበት አትንቀሳቀስም። እነ ሶመር በሳይክል ትምህርት ቤት ሄደው ነስሪንን ካጧት በኋላ ወደ ፖስታ ቤት ሲመጡ ኢፍራን አባታቸው በጊዜ ወደ ቤት እንደሄደ ነገራቸው። ቱርካን በዚህ ሰዓት ምን ሆነው ነው ወደ ቤት የሄዱት ብላ እያሰበች ወደ እነ ሳዲቅ ቤት ሄዱ። ሜሱት ነስሪንን እየጎተተ ወደ ሐይቁ ዳር ይዟት መጥቷል። በካርቶን የሰራውን ቤት እያሳያት እናንተ ካሁን በኋላ ማዘን የለባችሁም፣ ሜሱት ቤት ሰርቶላችኋል አላት። ሜሱት እዚህ ጋር ይተኛል፣ ይሄ ጋርደኑ ነው፣ እነ ዶኑሽ እዚህ ጋር ይተኛሉ፣ አባቴ ሳዲቅ እና ነስሪን እዚህ ጋር ይተኛሉ እያለ አስጎበኛት። ነስሪን በሜሱት የዋህነት ልቧ ተነካ።
ሳዲቅ ተጨንቆ የቤታቸው በር ላይ ቁጭ ብሎ እያሰበ ያለ እነ ቱርካን መጡ። ሳዲቅ በሀሳብ ጭልጥ ብሎ ስለነበር ሲጠሩት እንኳን አልሰማም። ቱርካን ቀና ብላ ቤቱን ስታይ የሚሸጥ የሚል ጨርቅ ተለጥፎበታል። ቱርካንና ሶመርም ስለዚህ ጉዳይ ምንም አልሰሙም ነበርና ተደናገጡ። ውዶቼ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።